ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገዳይ ነኝ። ዛሬም ከዶክተር ደብሩ ጋር አንዳንድ ጉዳዮችን እናነሳለን። ዶክተር ደብሩ እንኳን ደህና መጣህ። እንደምን ሰነበትክ? እግዚአብሔር ይመስገን። አንተነህ ደህና ሰነበትክ? አንተም? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ፖለቲካችን የጠላቶቻችን ሴራ፣ ተንኮል፣ ተልኮ፣ ጸረ አማራነት፣ ጸረ ኢትዮጵያነት፣ ጸረ ኦርቶዶክስነት ሴራው በራሳቸው ጊዜ እየተጋለጠ ነገረ ስራቸው የጨበጡት ሁሉ እየተጋለጠ ቅጥረኛ ባንዶቻቸው የደረቡላቸው ካባ እየተገፈፈ ትግሉ ወደፊት እየጠራ እንደ ምንጭ ውሃ ኩልል እያለ እየጠራ የጠላቶቻችን የውጭ ሀገራት አሰላለፍ ሁሉ ከአጥፊዎቻችን ከዘር አጥፊ ከጨፍጫፊዎች ጋር ማን እንደሚሰለፍ ማን አይዞ ባይ እንደሆነ ማን ልዩ ጥቅም አስልቶ እንደሚንቀሳቀስ ማን ሀገር ለማፍረስ እንደሚንቀሳቀስ ሁሉ እየተገለጠበት የመጣ የእነ አሜሪካና የእነ ምዕራባውያን ጫናም በግልጽ ጎልቶ የወጣበትና የራሳቸው ማንነትም የተገለጠበት በራሳቸው ማጥና ችግርም የገቡበት ወቅት ላይ ነው ያለነው። አሁን በዚህ ወቅት የአማራ የህልውና የፍትህና አገር የማስቀጠል ትግል ትክክለኛ ታጋዩ ለስር ነቀል ለውጥ የሚታገለው ሩቅ አላሚው ትክክለኛውና አመራሩ ማለቴ ነው እና ቅጥረኛ ባንዳው የአማራን የህልውና ትግል ህዝቡን አታሎ ፋኖዎችን ጀግኖችን አስጨፍጭፎ አስገድሎ በመሪነት ቦታውን ተቆጣጥሮ ጠልፎ ለመጣል ግቡን ሳያሳካ ለማጨናገፍ እና ለጠላቶቻችን ለመሸጥ ወይንም ደግሞ ኪስ ውስጥ ለማስገባት ትግሉን ለማጨናገፍ እየሰሩ ያሉት በራሳቸው ግብር እየተጋለጡ ከትግል ይልቅ ባሉባልታ በፎቶ ጀግንነት በፎቶ አርበኝነት በፕሮፓጋንዳ ጀግንነት የሚታወቁት ቅጥረኛ ባንዳዎች ማንነታቸው እየተገለጠ ይገኛል። እንዲሁም አልሞት ባይ ተጋዳዮች ወያኔም የመጨረሻ ያለውን ወረራ ለማድረግ በሁሉ አቅጣጫ ተሰማርቶ ወጣ ገባ እያለ አንዳንድ አካባቢም ወገኖቻችንን ንጹሐንን እየጨፈጨፈ እየገደለ ይገኛል። በሌላ በኩል ፋሽስቱ ወራሪ ኦሮሞማ ህዝብ እየጨፈጨፈ ነው። በሸዋ በቤት አማራ በጎጃም በሁሉም አካባቢ እንደው አሁን ሰሞኑን በሸዋና በቤት አማራ የከፋ ቢሆንም ህዝብ እየጨፈጨፈ ነው። ጀትና ድሮን እየተጠቀመ ነው። ያለው መሳሪያ ሁሉ እየተጠቀመ ነው። አይዞባይ ሀገራትም የአየር ኃይል ስልጠና እየሰጡ ድሮኑንና የጦር መሳሪያውን እያዘጋጁ ነው። ይሄ ሁሉ የመጨረሻ ያልሞት ባይ ተጋዳይነት መሆኑን ሁሉ ያሳያል። ኢኮኖሚው ሙቷል፣ ህዝብ ተማሯል፣ ህዝብ መኖር አቅቶታል። ኢትዮጵያውያን በሙሉ ጭንቅ ውስጥ ገብተዋል እና ለውጥ ግዴታ ነው። ስር ነቀል ለውጥ ግዴታ ነው። ይሄ ስር ነቀል ለውጥ ዋዜማ ላይ ሆነን እያንዳንዳችን የምንችለውን የሆነውን እንኳን ለማወቅ ግዴታ እውነትን የሚናገር ሚዲያ ያስፈልጋል። ለዚህ ደግሞ ያለው ብቸኛ የዘመድ ቴሌቪዥን ሳተላይት ቴሌቪዥን ብቻ ነው። ሌላው በወያኔ በብአዴን በኦሮሞማ እና በዚህ በሐሳዊ ኢትዮጵያኒስቶች የተቀጠረና በቀጥታም በተዘዋዋሪም ግንኙነት ያለው ስለሆነ እውነታውን ህዝብ አውቆ ማድረግ ያለበትን እንዳያደርግ በአሉባልታና በወሬ እያደነዘዘ እንዲሰለችና እንዲታክት እያደረገ የተሰለፈ ስለሆነ የዘመድ ሚዲያን መከታተል፣ ላልሰማ እንዲሰማ ያላየ እንዲያይ ማድረግ ኃላፊነት አለብን ማለት ነው። ይህ ኃላፊነት ለአማራ ብቻ ሳይሆን ለመላው ኢትዮጵያውያን ነው። መዳን ያለበት መላው ኢትዮጵያውያን ነው። የአማራ ሞት፣ የአማራ ህልውና መጥፋት፣ የኢትዮጵያ ሀገር መፍረስ ትግል የፍትህ ትግል ሀገር የማስቀጠል ትግል መላው ኢትዮጵያን ለማዳን መላው ኢትዮጵያን ለማስቀጠል እንጂ አማራን ብቻ እንደ ሌሎች እንደ ወራሪዎች፣ ዘረኞች፣ ተገንጣዮች ወያኔና ኦሮሞማ እኔ ነኝ ለማለት አይደለም። ስለሆነም ሁሉም ለራሱ ህልውና አገሩን ለማስቀጠል ባህልና እምነቱን ትውልድ ካለ ስጋት እንዲቀጥል ኃላፊነቱን ይወጣያል። ዶክተር ወደ ዛሬው ውይይታችን የምመጣ እንግዲህ የዛሬው ውይይታችን መሰንበቻውን አንድ በብዙ የዜና አውታር ሲተች የነበረ ጽሁፍን ይመለከታል። ያንተን ጽሁፍ ርዕስህም ገርሞኛል። ትኩስ ሬሳ የደረቀውን አስነሳ ይላል። ይህን ለመጻፍ ያነሳሳ በእርግጥ የአማራ ጠላቶችና ግብዝ ደናቁርት ሆዳም ቅጥረኛ ባንዳዎች ናቸው።
የኦሮሞማ ናዚዎች በፍጥነት ለመጣል ፋኖ ምን አለበት የወያኔንስ ድጋፍ ቢያገኝ ለሚሉ መልስ መሆኑን ተገንዝቤያለሁ። ዶክተር እስኪ በቅድሚያ ርዕሱን ትኩስ ሬሳ የደረቀውን አስነሳ የሚለውን አብራራልንና በመቀጠል ጽሁፏን በአንተ አንደበት ብታነብልንና ወደ አንድ ሁለት ሶስት ጥያቄዎች ብንገባ። እሺ አንተነህ ለቅሶ ቀብር ሄደህ ታውቃለህ? አዎ ቀብር ብዙ ሰዎች ምናልባት የቀረበ ዝምድናም የሌላቸው ለሟቹ ብዙ ተንሰቅስቀው ሲያለቅሱ ይታያል። ያ ለሟቹ ብቻ ሳይሆን በቅርብ ጊዜ ወይም የሚያስታውሱት ዘመድ የቀረበ ሰው ትዝ እያላቸው ጭምር ነው ያለቅሶ። ለሟቹ ብቻ አይደለም። እና ምንድን ነው እንግዲህ በደልም አንዳንድ ጊዜ የቆየ በደልም ሲደራረብ በመጨረሻው በደል ብቻ ሳይሆን ያ ሁሉ ሲነባበር ፈንቅሎ ያንን ያዘነ እንትን ህዝብ ወይም ሰው መጨረሻው ደረጃ ለትግል እንትን እንዲዳዳ አድርገዋል። እና የአማራው ይህን የተባለበት ዋናው ምክንያት ቅድም እንደጠቀስከው ዛሬ በአማራ ላይ ገደብ የሌለው ወንጀል ሲፈጽሙ የነበሩ በትንሹ ባለፉት ዘመናት ወያኔ ስልጣን ከጨበጠ ጊዜ ጀምሮ ያደረገውን ብቻ ነው የምንመለከት የነበረውና በዚህ ልንታቀብ አይገባም። ወያኔን የመሰለን ጠላት በአጋርነት ይዘን ትላንት የመጣን ኦሮሞማ የሚባለውን የፋሽስቶች የባዕዳኑን የወራሪዎች መንግስት እንጣል የሚል መንፈስ ያላቸው ሰዎች ከዚህም ከዚያም አንዳንድ ነገር ሲሰነዝሩ ስለሰማሁ ነው ያን ነገር የተጻፈበትና የወያኔ ብቻ ሳይሆን የአያቴ ቅድመ አያቶቻቸው የትግሬ ልሂቃን በኢትዮጵያም በአማራም ላይ ለረጅም ጊዜ ያስፈጽሙ የነበረውን መቃኘት አስፈላጊ ስለሆነም ነው ትኩስ ሬሳ የደረቀውን አስነሳ ያልኩት። ከአሁን ቀደም ፈጽሞ የነበረውን ጭምር ለመቃኘት ነው እና ርዕሱ እንዳልኩት ላንብበው። ትኩስ ሬሳ የደረቀውን አስረሳ። ወያኔ ትግሬ ላፍታ እንኳ ባልጠረጠራቸው አማራ ላይ የፈጸሙት ግፍ የሞተን ይቀሰቅሳል ነው። በታሪኩ ትግሬ ሲራብና ሲቸገር ይደርስለት የነበረው አጎራባቹ አማራ እንደነበር ዛሬም ያሉ ትግሬዎች አይስቱት። የትግሬ ልሂቃን ግን አጉራሻቸውን አማራን ዘወትር ሲነክሱ ለመቆየታቸው ታሪካቸው ምስክር ነው። የሚካኤል ስሁልን ብጤ የትግሬ ልሂቃን ጥፋትና ተንኮል ትተን ለአማራ ሕዝብ ገደብ ያጣ ጠላትነታቸውን ደጋግመው አገር በመክዳታቸው እማረሳቸውን ያለፉትን የ150 ዓመታት ታሪክ እንኳ ብንቃኝ ይህን እናያለን። በአጭሩ ደጃዝማች ካሳ፣ በኋላ አፄ ሚኒሊክ፣ አፄ ዮሐንስ እና እነ ሰባጋዲስ ሌሎችም የትግሬ ልሂቃን ወራሪ የእንግሊዝን ጦር መውጋት ሲገባቸው ለጠላት አድረው ለአፄ ቴዎድሮስ ሞትና ለኢትዮጵያም ቅርስ መመዝበር ለውርደቷ ምክንያት ሆነዋል። መንገድ እየመሩ ከምጽዋ እስከ መቅደላ ያመጡ የትግሬ ልሂቃን ነበሩ። 40 ሺህ የእንግሊዝ ጦር ተፋልሞ የገዛ ሽጉጡን ጠጥቶ በወደቀ ጀግናው አማራው ቴዎድሮስ ዙፋን የተቀመጡት ኢትዮጵያን የከዱት ትግሬው አፄ ዮሐንስ ነበሩ። ከዳተኛው ዮሐንስ ነክሰው ማዕከላቸውን ደብረ ታቦር አማራው አጽመ ርስት ላይ ነበር የተከሉት። በዘረፋ የአማራን ሕዝብ የቁም ስቅል ሲያሳዩ መቆየታቸው የማይረሳ ታሪክ ነው። ወያኔም አማራን ደጋግሞ ሲወር የሊጥና ዱቄት ዘረፋው ከአፄ ዮሐንስ ዘመነ መንግስት የመጣ ባህል መሆኑ ነው። የዮሐንስ ትግሬ ሰራዊት በባንዳነት ከእንግሊዝ ባገኘው ትጥቅ
ድፍን አማራን በዝብዟል። የሰፈረበትን ቤጌ ምድርን ሕዝብ አንገፍግፎታል። አፄ ዮሐንስ ንጉሥ ተክለ ሃይማኖት ላይ ዘምተው መማረክ ቢያቅታቸው 80 ሺህ አንካሳና አይነ ስውር ትግሬ ሳይቀር ሰራዊታቸው ጎጃምን ወሮ 20 ሺህ በላይ ጎጃም የፈጀ እህልና ከብቱንም ዘረፈ። የጉድጓድ እህል ሳይቀር በገዛ አህያና ፈረሱ ወደ ትግሬ ያስጫኑት፣ አዋረዱት። በሃይማኖትም ሰበብ አፄ ዮሐንስ አማራውን ክፉኛ በድለውታል፣ ጎድተውታል። በወሎና በጌምድር ፈጅተውታል። በጌምድር የኦሪት እምነት ተከታይ የነበረውን፣ በወሎ የእስልምና እምነት ተከታይ የነበረውን አማራ ጨፍጭፎ አጽመ ርስቱን ወርሰውታል። እንደውም በእስላሙ በኩል ሰማይ አምድ የብሉን ወደ እስላማይ መሬት የብሉን፣ ሰማይ ምሰሶ እንደሌለው ሁሉ እስላም መሬት የለውም ብለው ደንግገው አማራውን በጎጃም፣ በቤጌምድር፣ በወሎ የነበረ አማራ የእስልምና እምነት ተከታይ መሬት አልባ አድርገውት ነበር፣ በሚኒሊክ እስኪመለስ ሁኔታው እስኪቀየር ድረስ። ኤርትራ በጣሊያን እጅ የትግሬ ልሂቃን ክህደት አማራና ድፍን ሌሎች ኢትዮጵያውያኖችን ለመከራ አዳርጓል። ኤርትራ በጣሊያን እጅ ወደቀችው በትግሬ ልሂቃን ድክመት ነበር። የመዘዙ ገፈት ቀማሽ በሁሉም የባዕዳን ወረራ አማራ እንዲሆን አድርገውታል። እሱ ከጠላት እያበሩ አገርን ይከላከል የነበረው በርካታው አማራው እንደነበር ጠላቶቹ ፈረንጆች ደጋግመው የጻፉት ሀቅ ነው። የሱዳኑ መሪ ካርቱም ውስጥ የወራሪ እንግሊዝን ሰራዊት ፈጅቶ ጎርደን የሚባለውን አንጠልጥሎ ጀነራል ጎርደን የሚባለውን አንጠልጥሎ ሌሎች እንግሊዞችን በከበባ በያዘበት ጊዜ አፄ ዮሐንስ ከእንግሊዝ ጋር አብረው በኢትዮጵያ በኩል ሰራዊቱን እንዲያመልጥ ያደርጋሉ። በዚህ የተበሳጩ ሱዳኖች በተለይ መሪያቸው ማህዲ ጎንደር ድረስ ህዝብ እየፈጀና ገዳማትን እያቃጠለ ዘርፎ ያወደመ ነው። በአፄ ዮሐንስ ጦስ ማለቴ ነው። ይህን ሁሉ ግፍ የፈጸሙ የዮሐንስ በሱዳኖች እጅ ስለወደቁ ብቻ የዋሁ አማራ ዮሐንስ ተሰውልን ይላል ዛሬ እና ይህን ሁሉ ግፍ የፈጸሙ የዮሐንስ መተማ ሲሞቱና አፄ ምኒልክ ሲተኩ የተለመደ ዘረፋ ማክተሙን የተገነዘቡ የትግሬ ልሂቃን ዳግም አመፁ። ደጓ እምዬ ምኒልክ በሰላም ለመፍታት ብዙ ቢጥሩም ስላልተሳካ ራስ መኮንን ዘምተው በግማሽ ቀን የትግሬን ጦር ፈተው ታደሩ። ትግሬም አደብ ሊገዛ ቻለ። ፋሽስት ኢጣሊያ ሀገር በምትወርበት ጊዜ ትግሬ በባንዳነት ገባ፣ እገሌ ከገሌ ሳይባል። ልብም በለው 94 በመቶ የኢትዮጵያ አርበኛ ጠላት አማራ እንደነበር፣ 6 በመቶ በተለይ ከደቡብ አርበኛ የነበሩት አብዛኛው ሲዳማ እንደነበር ታሪክ ይገልጻል፣ ይመሰክራል። ጣሊያን ሲሸነፍ ባስታጠቃቸው የጦር መሳሪያ ወያኔ ትግሬዎች ዳግም አመፁ። ሆኖም ታሪካቸውን በቅጡ ያውቁ የነበሩ ቀዳማዊ ኃይለ ሥላሴ በአጭር ጊዜ ሊቀጧቸው፣ ሰላምም ወረደ። ለበርካታ ዓመታት አድብቶ የኖረው የትግሬ ልሂቃን በ1966ቱ ነውጥ አብዮት በሚባለው ዘውዱ መናጋቱን ሲረዱ ጊዜው አሁን ነው፣ ጊዜ እኛ ነው በሚል የትግሬ ዩኒቨርሲቲ ተማሪዎች ወያኔ ብለው እንደገና ዱር ገቡ። ባለውለታቸው አማራን እና ተዋህዶን በጠላትነት ፈረጁ። በድፍን ኢትዮጵያ ይኖር የነበረ ትግሬም ተቀላቀላቸው። ሶማሊያ ኢትዮጵያን ስትወርር ወያኔ ትግሬ እንደ ልማዱ ከጣሊያን አብሮ ኢትዮጵያን ወቅቷል። ዘውዱን ያወደመ አማራን የፈጀ ለ17 ዓመት አማራን ሲያሰቃይ ሀብት ንብረቱን ይቀማ የነበረው ደርግ አማራን ጨፍጭፎ ሲያበቃ ለሀገር
ለአጋር ጸረ ኢትዮጵያዊ ቀማኛ ወያኔ ሀገር አስረክቦ ኮበለለ። ለ27 ዓመት ወያኔ ትግሬ የመንግስትን ስልጣን በመያዝ አማራን በድፍን ኢትዮጵያ እንዲጨፈጨፍ አድርጓል። የዚህ ጸሐፊ የዚህ ጽሁፍ ደራሲ ራሱ 52 ዘመዶቹ በጠፍ ጨረቃ ኦሮሞ በሚባለው አረመኔ የተጨፈጨፉበት ነው ሐረርጌ። ድፍን ኢትዮጵያውያንን በመዝረፍ አፄ ዮሐንስን ምስጋና ይንሳቸው አሰኝቷል ወያኔ። ራስ ደጀንን ሳይቀር ወልቃይትን ራያን የትግሬ ግዛት ነው ብለው ካርታ አውጥተው መጽሐፍ አሳትመዋል። የትግሬ ህዝብ 5% የኢትዮጵያን ህዝብ ባልበለጠበት ወቅት በአንድ አገለገልኩበት ዩኒቨርሲቲ 18 ለትምህርት ከመጡ ኢትዮጵያውያን 16ቱ ትግሬ ነበሩ። እንግዲህ ቢበዛ አንድ ትግሬ ነበር መሆን የሚገባው። በህዝብ ስብጥር ቢታይ ከ20 ነበር አንድ ትግሬ መሆን የነበረበት፣ አንዱ ትግሬ መሆን የነበረበት። ከ18ቱ 16ቱ የቀረውን ኢትዮጵያዊ ቦታ መያዛቸውን ልብ ልንል ይገባል። ሌላውን ነፍገው ነው ያን ቦታ ያዙት እና እግዚአብሔርንም የማይፈሩ እንኳን ይሉኝታ ሊኖራቸው 28 ዓመት በዝብዘው የአማራና የሌሎችን ሀብት ንብረት ሽጠው ከ80 ቢሊዮን በላይ የብድር ገንዘብ ከሀገር አሽትተው ያልጠረጠረን አማራ አስፈጅተው ከሸሹ በኋላ ደጋግመው አማራን ዘርፈውታል። በዘረፋ በመተማመንም የአማራውን አጽመ ርስት ቀምተው ሊገነጠሉ ዛሬ ደፋ ቀና እያሉ ነው። በሰሞኑ የኬንያው መከላከያ ተብዬ ራያም በለቀቀበት ጊዜ ለዘረፋ አብቅቷቸዋል። አፋርንም ዳግም ሊወሩ አቆብቁበዋል። ለማንኛውም ጦር የመዘዙበት አማራ ሰልፍ የጀግና ድል የእግዚአብሔር ባይ ነው። አዎ ፋኖ ስልጣን ይይዛል። አማራ ፍትህ እንጂ በቀልን አይሻም። የአማራ ግዙፍ ልዕልና ይህንን አይፈቅድምና በታዊ ትግሉ ፍትህን ያሰፍናል። ለወገን የትግሬ ህዝብ አንድ ነገር አንድ አደራ ልበል። አገር ወዳድ ትግሬዎች ጭምር የጨፈጨፈን የአባቱን ሃይማኖት ተዋህዶን የአማራን ህዝብ የአማራን ወገኑን ህዝብ በጠላትነት የፈረጁ ወያኔዎች የትግሬ ህዝብም አይነተኛ ጠላት መሆናቸው ሊዘነጋ አይገባም። ስለዚህም ነው የትግሬ ህዝብ ከማንም በበለጠ ወያኔ ሊዋጋ ይገባዋል የምንለው። እግዚአብሔር ይስጥልኝ። በዚህ እደመድማለሁ። አንተነህ። አመሰግናለሁ ዶክተር፣ አመሰግናለሁ እጅግ። እንደውም በአማራ ወጣት ስም እንዲህ አይነት ታሪክ እየተደበቀ እንዲህ አይነት ማንነት እየተደበቀ የውሸት ማንነት ተፈጥሮ አስመሳዮች፣ ቅጥረኛ ባንዳዎች ጠላቶቻችንን ወዳጅ እያስመሰሉ የህዝቡን አረዳድና ግንዛቤ እያዛቡ ህልውናውን ታድጎ አገሩን አስቀጥሎ ትውልዱን እንዳያስቀጥል እያሳሳቱ ባሉበት ወቅት እንዲህ አይነት ታሪካዊ መረጃዎች እና ማስረጃዎች፣ ድርጊቶች መነገራቸውና መውጣታቸው ግሩም ነው። በእርግጥ ጎጃም አካባቢ አብዛኛው ሴት ከሌላው የተለየ እናቶቻችን እህቶቻችን ፀጉራቸውን ይላጫሉ እና እስካሁን ድረስ ወደ ባህል ተቀይሯል። አንተ በጠቀስከው 20 ሺህ በላይ በተጨፈጨፈ ጊዜ ያ ሀዘን የተላጨ ህዝብ ሀዘኑ ስላልወጣ ፍትህ ስላልሰፈነ ዛሬ ወደ ባህል ተቀይሮ የጎጃም ሴቶች ፀጉራቸውን እንደተላጩ ናቸው እና ያንን ሁሉ ክደው ነው እንግዲህ ከጎጃም በቀልን ያሉት እነ አስረስ ማረ ዳምጤ የሚባል ወያኔ ያሳደገው ዘመነ ካሴ የሚባል ቅጥረኛ ከወያኔ ጋር ሆነን እንደዚህ እናደርጋለን እያሉ ትግሉን አዙሪት ውስጥ ከተው ጀግኖችን አስገድለው ዛሬም አያሌ ፋኖችን በእስር ቤት ውስጥ አጉረው አያሌ ጀግና ፋኖችን ከወያኔ ከብአዴን ከኦሮሞማ ጋር ከነተመስገን ጥሩነህ ጋር ከአስረስ የስጋ ዘመድ እየተናበቡ እስር ቤት ውስጥ አጉረው ጫካ ለጫካ እየዞሩ ዶክሜንተሪ ፊልም ሲያሰሩ ይውላሉ እና በእንደዚህ አይነት ሁኔታ ህዝቡ እውነታውን ማወቅ፣ አንተም ደጋግመህ እንደምትለው የጠላቱን ማንነት ያወቀ ይጀግናል፣ የጀገነ ያሸንፋል ነው። ያሸነፈ ህልውናውን ያስከብራል፣ አገሩን ያስቀጥላል ነው እና
የጠላትን ማንነት ማወቅ ተገቢ ነው። እዚህ ጋር ተጨማሪ ወደ ጥያቄ ከመግባቴ በፊት ያንተን ጽሁፍ በአባሪነት እንትን የሚል ባለፈው ይላክልኝ እንትን ነበረ የገብረ መድኅን አርአያ የሚባል የጻፈው ጽሁፍ ነበረ እና ምንድን ነው የሚለው እዛ ጽሁፍ ላይ ትንሽ ገባ ብሎ ያለውን አንድ 3 ነጥብ ብቻ ነው የማነሳ ዶክተር። የካቲት 11 1967 ታጋዮቹ ደደቢት በረሃ እንደገቡና የትጥቅ ትግሉ እንደተጀመረ ግንባር ቀደም ተግባራቸው 3 ነጥቦች ላይ ነበር ትኩረት የሰጠው። አንደኛ የድርጅቱን ስም ማውጣት፣ ሁለተኛ ለወደፊቱ ለምትመሰረተው የትግራይ ዲሞክራሲያዊ ሪፐብሊክ የግዛት ስፋት ከውጭ ሀገር ከሱዳን በሚገኘው መልኩ ማዘጋጀት በሚገናኝ መልኩ ከውጭ ሀገር ከሱዳን በሚገናኝ መልኩ ማዘጋጀት። ሶስተኛ ፕሮግራሙን ለመጨረሻው ዝግጅቱ ታማኝ ታጋዮችን በማሰባሰብ ለሚከተሉት ሰዎች ማለትም አረጋዊ በርሄ ሊቀመንበር፣ ስዩም መስፍን፣ አባይ ፀሐዬ፣ ስብሐት ነጋ፣ መለስ ዜናዊ፣ አዋሎም ወልዱ፣ ስዬ አብርሃ፣ ግዳይ ዘራጽዮን ወዘተ ኃላፊነቱ ተሰጠ። ለዚህ መሰናዶ ከቤገ ምድር ጠቅላይ ግዛት ጠገዴ፣ ጸለምት፣ ጠለምት፣ ሁመራ፣ ወልቃይት እንዲሁም ከወሎ ጠቅላይ ግዛት ራያና ቆቦ፣ ወልዲያ፣ አላማጣ እስከ ላይኛው ሐሸንጌ ሐይቅ ድረስ በማጠቃለል የትግራይ መሬት ነው ተብሎ በመወሰን የፕሮግራሙን አቋም ደመደመ ይላል። ዛሬ ራያ ብቻ አይደለም ነገ ወልዲያ ድረስ ይመጣሉ ማለት ነው። ፕሮግራሙ ይሄ ነው። ጠገዴን፣ ወልቃይትን በጎንደርም በቤተ አማራም ድረስ ማለት ነው። ይህ ፕሮግራም ለመጀመሪያ ጊዜ በአዋጅ ጽሑፍ ተዘጋጅቶ ወደ 30 ገጽ የሚሆን ተባስቶ በመጽሐፍ መልክ ተጠርዞ በብዛት ተያዘ። በኃላፊነት የጻፉት አረጋዊ በርሄ፣ ዛሬ ጠቅላይ ሚኒስተሩ የኦሮሞ ጠቅላይ ሚኒስተር አማካሪ ነው አረጋዊ በርሄ ማለት እና ከወያኔ ጋር ሊጋጩ ነው ምናምን የሚባለውን ድራማ እንግዲህ ህዝብ ይገንዘብ። አረጋዊ በርሄ ስብሐት ነጋ እነ ዘመነ ካሴን አቅፎ የሰላም ሰበካ የሚያደርገው ማለት ነው። ቅጥረኞቹን እነ ዘመነ ካሴን፣ አስረስ ማረ ዳምጤን፣ እነ ልደቱ አያሌውን፣ እነ ይልቃል ጌትነትን፣ እነ ገዱ አንዳርጋቸውን፣ እነ ጃልመሮን፣ እነ ጀዋር መሐመድን ሰብስቦ ሰላም እያሉ ሲሰብኩ የነበሩት ድራማ ማለት ነው። ስብሐት ነጋ፣ ስዩም መስፍን፣ መለስ ዜናዊ፣ አባይ ፀሐዬ ናቸው። በየቦታው እንዲሰራጭም ተደረገ ይላል። ከዛ ከመጀመሪያ እስከ መጨረሻው ኢትዮጵያን ለመበታተን ህዝቧን በዘርና በጎሳ የከፋፈለ አማራውን ደመኛ ጠላት ብሎ ያወገዘ ሆኖ የመጣና እነሆ ዛሬ የኢትዮጵያ ህገ መንግስት የሆነ አስተሳሰብ ነበር ይላል። እንግዲህ ይሄ ሰውዬ አብሯቸው የነበረ ሰው ነው ይሄን የጻፈው። አማራን ደመኛ ነው፣ ጠላት ነው፣ መጥፋት አለበት ተብሎ ካርታ ሁሉ አለ እዚህ ሰነድ ውስጥ። የትግራይ ካርታ እስከ ኬንያ ድረስ ድንበር የሚደርስ ነው። የአማራን አጽመ ርስት ወሮ እስከ ቋራን ጠቅልሎ ቤንሻንጉል ጉምዝን አልፎ እስከ ሞያሌ ኬንያ ድንበር ድረስ የሚያዋስን ካርታን የተዘጋጀው ማለት ነው። ጠላቶቻችን ያዘጋጁት ይሄንን ነው እና ዝቅ ይልና ይሄ ሰው ምን ይላል? ይህ በዚህ እንዳለ በ1969 የታህታት መሪዎች ስብሐት ነጋ፣ አረጋዊ በርሄ፣ አባይ ፀሐዬ፣ መለስ ዜናዊ፣ ስዩም መስፍን፣ ስዬ አብርሃ፣ አዋሎም ወልዱ ተሰባስበው በትግራይ ውስጥ የሚኖረው አማራ፣ ኦሮሞና ሌላውም ከትግራይ ይውጡ ብለው ከትግራይ እንዲወጣ ተደረገ። ዛሬ ትግራይ ላይ ከትግሬ ውጭ የሚኖር የለም የሚባለው ዝም ብሎ አይደለም ማለት ነው። ይውጡ፣ ከትግራይ ውጭ ወደ ውጭ ብለው ያስወጡ ናቸው ማለት ነው። ይሄንን ተከትሎ እንዲህ አይነት የእውነት ተናጋሪ የትውልዱን እጣ ፋንታ በማየት የትግራይ ትውልድ የትግራይ ይሄ ተጨፍጭፎም ሆነ በጥቅም ተገዝቶም ሆነ አምኖበትም ሆነ አማራን አጥፍቼ አገር አቆማለሁ ብሎ የተነሳ ጠፊ ትውልድ መስመር ይይዝ ዘንድ እንዲህ አይነት ደግሞ ልሂቃን ወጥተው እውነቱን እየተናገሩ ትውልድ አይኑን ገልጦ የትግሬ ትውልድ አይኑን ገልጦ ትውልዱ እንዲያስቀጥል ከመጥፋት እንዲድን አብሮ በኢትዮጵያዊነት ማዕቀፍ እንዲቀጥል እየታተረ ነውና ለኛዎቹ እንደዚህ ማሰባቸው ምን ትላለህ ዶክተር? ገብረ መድኅን አርአያ ትንሽ ስለሱ አንዳንድ ነገር ብናክልበት ገብረ መድኅን አርአያ ከመስራቾቹ አንዱ ነው እና በደርግ ጊዜ ነበር የወያኔን ምንነት በቅጡ በመረዳት
ከአንድ ባልደረባው ስሙ ተረሳኝ ማነት የሚባል ጋር የእነሱን ወደ 30-40 ገጽ የወያኔን ምንነት በሰፊው ጽፈው በሱዳን በኩል እጃቸውን ሰጥተው ኢትዮጵያ ከገቡ ጎበዝ የወያኔ እድሜ ልኩን ወያኔ ሲፋለም የነበረ ጎበዝ ሰው ነው አቶ ገብረመድህን አርአያ አሁን አውስትሬሊያ የሚኖረው እና ይህን ጽሁፍ የጻፈው እና እሱን መሳዮች እኔም ትምህርት ቤት አውቀው የነበር አንድ የኢትዮጵያ ባንዲራ ትግሬ ነው። የኢትዮጵያን ባንዲራ ጭንቅላቱ ላይ ሁልጊዜ አድርጎ ይዞር ስለነበር አልወደዱትም። ኢትዮጵያዊነት ላይ እንደጀመሩ ግልም መሰለኝ በኢትዮጵያዊነት ላይ በነበረው የጸና አቋሙ አንድ ውጊያ ላይ ከኋላ አስመትተው ገደሉት ሲሉ ሰምቻለሁ። የማውቀው ትግሬ እና እነኚህ ቢቆዩ ኖሮ የሚገደሉ የነበሩ ሰዎች ናቸው። እንዳልከው ይሄ አሁን ዶክተር ተብዬ አረጋዊ በርሄው አንዱም አሁን ግደይ ስራ ጽዮን ነው ምልትሴ የተባለው የጠቀስከው ይህን ሰሞን የኢትዮጵያ ምንድን ነው ጊዜያዊ መንግስት ሊፈጠር የሚችልበት ሸንጎ ተብሎ ከተሰበሰቡ ሰዎች አንዱ ነው። ማንትስ አንዱ ነፍሰ ገዳይ እነኛን በነገራችን ላይ ይሄ ማንትስ ግደይ የተገረዘ አንድ አበበ መሰለኝ አባቱ ስም ይህን ዋሽንግተን የዛሬ ስንት ዓመት ይሄ ሰውዬ ይሄን ብሏል ብለው የነገሩኝን ነው የምሰማው። ወያኔ ውስጥ የነበረ ሰውዬ ነው። ወልቃይት በገቡበት ጊዜ በጠርፍ ጨረቃ እህል ያበሏቸውን ሰዎች በሽፍትነት የመጡ እንዳለ ሙልጭ አድርገው በጥይት ፈጅተው በሚዘገን ሁኔታ ራሴን ስቻለሁ ይህም በማድረግ ያበሉን ያጠጡንን ሰዎች ፈጅተን መጣን ብሎ ተናገረ ብለው ሰማሁ። ይህን አድርገው ነው እንግዲህ 500,000 ህዝብ በወልቃይት ብቻ ፈጁ የሚባለው። ጉድጓድ ምሰው ጉድጓድ ውስጥ ከተው በጭስ እያፈኑ የገደሉት የገዛ ባልደረቦቻቸውን አጋር ተብዬውን ትግሬ ግብዣ ነው ምንትሴ ተብለው ሰላም አወረድም ብለው አርደ የሄዱ ሰዎች ናቸው። እና እንደነኛ አይነት አረመኔዎችን አረመኔ የማይገልጻቸው በነገራችን ላይ እነሱን ወገን ብሎ ዛሬ ከነሱ ጋር የነሱን ድጋፍ ይዘን ይህንን ከሰው ሊቆጠር የማይገባ አረመኔ የታጠቀ አረመኔ እኔ ዘመዶች 50-60ውን ይነዱት የነበረ አረመኔ እነሱን ለመጣል ከጠላት እናብር የሚለው መንፈስ በእውነት ቃል የለንም እንደው እንዲህ አይነቱን እንትን ለማለትና የእኛ ምን ያህል መዝቀጥ ነው ያን ነው እንትን የሚለው እንጂ እነሱማ ምን አጠፉ? ይህን 150 ዘመን የማራቸውን ህዝብ የአማራ ህዝብ ይህን ሁሉ የነሱን መከራ ከምንም ሳይቆጥር በክፉ በጎ በደረሰላቸው ዛሬ አማራን አጥፍተን መንግስት እናቆማለን ከኦሮሞ ተብዬ ከወራሪ ጋር ኢትዮጵያን ሰንትን ብለው ይሄ ሁሉ ሳይገዳቸው የ150 ዓመት ክህደታቸው አገር መካዳቸው ያ ሳያንስ እኔ ብዙ ጊዜ ቲቶን ነው የማነሳው። ብሮስ ቲቶ የሚባለው ሰውዬ የክሮአት ተወላጅ ነው ዩጎዝላቪያ እና በጠላት ጊዜ ሂትለርን ተቀላቅለው ክሮአቶቹ ኮቶሊክ ይደግፍ የነበረው የፋሽስት ማን ነው የጀርመን መንግስት ኦርቶዶክስን እና የስላቪክ የሚባሉትን የራሻን ዘር ከሰው በታች ናቸው ብሎ ይገምት የነበረው
አረመኔ ፋሽስት የሂትለር ወገን 300,000 ኡታሽ የሚባሉ ባንዶች አሰልጥኖ ዛሬ ሚሊሻ ተብሎ አማራው ለአረመኔ አድሮ አማራን እንደሚዋጋው ፋኖ እንደሚዋጋው አረመኔ 300,000 ሰርቦች አስፈጅቷል። ጀርመን ጎረቤቶቻቸውን ክሮአቶችን ባንዳን ቀጥረው በአንድነታቸው የገዛ ዘመዶቹ በአንድነት ከብዶት ከሚወጉት ከሰርቦች ጋር እዋጋለሁ ብሎ ሸፍቶ ከሰርቦች ጋር ሲዋጋ የነበረው ጀግና ቲቶ ጦርነቱ ባለቀበት ጊዜ መሪያቸው ያደረጉት። የጠላት ወገን ነህ እንኳን አላሉትም። ዛሬ ቅድም ትላንት ባለፈው እንዳነሳ ነው 4-5 ትግሬ ነው የምናውቀው። የወያኔን ትግሬን ምንነት አረመኔነት የኢትዮጵያም የትግሬም ሕዝብ ጠላትነት በአደባባይ ገልጸው የምትን ያሉ ሰዎች 4 ሰዎች ናቸው። ልጥቀሳቸው። ዶክተር ኃይሉ አርአያ መንግስቱንም ሲፋለም የነበረ ነው አሉ። መንግስቱ የተባለን ያን አረመኔ በደርግ ጊዜ ያ ሰውዬ። ሁለተኛው አሁን የጠቀስከው አቶ ገብረመድህን አርአያ። ሶስተኛው ካሊፎርኒያ የሚኖረው ጌታቸው ረዳ መጽሐፍም የጻፈ ትግሬዎች በአማራ ላይ ምን ይሉ እንደነበር ዘፈናቸው ምናቸውን ሁሉ ተርጉሞ የጻፈ ትልቅ ባለውለታ ትልቅ ኢትዮጵያዊ ጌታቸው ረዳ እና ከወጣቶች ደግሞ ማን ነው ስዊትዘርላንድ የሚኖረው ዶክተር አረጋይ መብራቱ ናቸው። እንግዲህ ከ5-6 ሚሊዮን ህዝብ በላይ ባለበት በርካታ ኢትዮጵያኖችን እድል ነፍገው በእነሱ ቦታ ይማሩ የነበሩ በርካታ ትግሬዎች አንዳቸው በማይተነፍሱበት ጊዜ ይህን የጠላት መንግስት ዛሬ ከማንም የበለጠ ሊዋጉ ሲገባቸው አቀርቅረው እንደውም የወያኔ ደጋፊ ሆነው በየቦታው እንትን ሲሉ 4-5 ሰዎች ነው የምንቆጥረው። ስለዚህ በእነሱም አይፈረድ። እኔ ምንድን ነው ወደሽ ከተደፋሽ ቢረግቱሽ አይክፋሽ ነው። ዝም ላለን እስራኤልን እጅግ ከማደንቅበት እንትን እነኚህ 2500 ዓመት የቁም ስቅላቸውን ሲያዩ የነበሩ ሰዎች ዛሬ ለማንም ግድ ሳይኖራቸው የማንም መንግስት ወደደ አልወደደ ለነሱ ሁሉና በጀ እስከተባለ ድረስ ድርጊታቸውን እንደግፋለን ለማለት አይደለም፣ ቁርጠኝነታቸውን አደንቃለሁ። ለማንም ወደኋላ ሳይሉ የሀገራቸውን እንትን እና የወገናቸውን ለማስከበር የሚሄዱበት ማነው ቆራጥነት ገደብ የለውም እና የእኛም በተለይ ጦርነት የታወጀበት አማራና የኢትዮጵያም ዋልታና ማገር ምሰሶ ሆኖ የኖረው አማራ ኢትዮጵያን ለማትረፍ ጭምር የቆረጠ አቋም ሊወስድ ይገባል ነው ባጭሩ። በትክክል ዶክተር። እስራኤልን ሀገር ያቆሙት እስራኤላውያን በአውሮፓ በምስራቅ አውሮፓ በተለይ ሲጨፈጨፉ ወድቀህ ተነስ ያላቸው አንድም ሰው አልነበረም። እንደ ህዝብም ሰብአዊ ስሜት ተሰምቶት ለምን እንደዚህ ይሆናል ያለ አንድ ሀገርም አልነበረም። አሜሪካም እንግሊዝም ቢሆን አብረው አስጨራሽ የነበሩ ናቸው እና በራሳቸው ጥረት ወድቀው ተነስተው ሀገራቸውን አቁመው ደምተው ቆስለው ሀገራቸውን አቁመው ድንጋይ ተሸክመው ሀገራቸውን መስርተው ንዳዳማ የሆነውን ቦታ አልምተው ዛሬ ለሀገራቸው ዙሪያ በሀገራቸው ሉዓላዊነትና በህዝባቸው ደህንነት ለመጣ ለማንም አይመለሱም። በህዝባቸው ደህንነት ህዝባቸውን ቀና ብሎ ላየ ለማንም አይመለሱ፣ የማንንም ፍቃድ አይጠይቁም። ለምን? ያ መከራ አለ። ያለፉበት መከራ ያለፉበት ስቃይ እንደ ህዝብ እየተነዱ ሲጨፈጨፉ አንዲት መግለጫ አላወጣም። የወቅቱ ሀያላን የሚባሉት አሜሪካም ሆነ እንግሊዝ፣ ፈረንሳይም ሆነ ሌላው ስፓኒሹም ሆነ ሌሎች ምዕራባውያን የሚባሉት ሰለጠን የሚሉት እና ይሄ ጭራቅ ምዕራባውያን ፖለቲካ የጭራቅ የሰውን ልጅ ምስቅልቅል እያወጣ ደም እየጠጣ ሀብት እየዘረፈ ዓለምን እያወከ የሚኖር ስርዓት አንድም አላዳናቸውም። ራሳቸውን በራሳቸው ተማምነው ራሳቸውን አድነዋል። እና የአማራም ይሄ ትውልድ ይሄ ነው ያለው ጣፋንታ ይሄ ብቻ ነው። ራሱን ተማምኖ ራሱን ማዳን ነው። ወደዛ ወደዚህ የሚል ቤትን መጥረግ ነው። መጀመሪያ ባንዳን ማጽዳት ነው።
ከጠላቶቻችን ጋር ሁነን ሌላኛውን ጠላት እንወጋለን የሚል ባንዳን ያላጸዳ አማራ አማራ መባል ሁሉ የለበትም ነው። ምክንያቱም የትውልድ ጉዳይ ነው። 150 ዓመት ሙሉ ሲያጠፉን፣ ሲወጉን፣ ሲያደሙን፣ ሲጨፈጭፉን፣ ሲዘርፉን የኖሩት ዛሬም እንግዲህ አቶ ገብረመድህን አርአያ እግዚአብሔር ይስጣቸው ምንድን ነው የሚል ርዕሱ? በሰሜን በጌምድር ጎንደር፣ ወልቃይት ጠገዴ፣ ጠለምት በአማራው ላይ ተስፋፊው ተሃት ወይንም ህወሓት የፈጸመው የዘር ማጽዳት ወንጀል ነው የሚል የዘር ማጽዳት የዘር ማጥፋት ነው። እዚሽ ጋር ጋሽ ገብረመድህን የሚያርሙልን የዘር ማጽዳት ሳይሆን የዘር ማጥፋት ነው። እና የዘር ማጥፋቱ ደግሞ በማምከን ጭምር ነው፣ በኬሚካል በማምከን ከነ ቢልጌት ጋር ሆነው ዛሬ የዓለም ጤና ድርጅት የተሾመው ቴዎድሮስ አዳኑ ማላሪያ ተከስቶ አላየሁም ያለ አማራን አምክኖ አማራ በየቀበሌው እንዲጠፋ ያደረገ ወባ እና በእንደዛ ሁሉ የፈጁን ናቸው እነዚህ። አንደኛ ይሄንን የፈጁትን ሳያምኑ፣ ሁለተኛ አጽመ ርስቶቻችንን ከአምባላጌ እስከ መሀል ሀገር ድረስ እስከ አላማጣ መሆኒ ድረስ ወረው በጎንደር ጠለምትን፣ ጠገዴን፣ ወልቃይትን ያንን ሁሉ ግፍና መከራ ሲፈጽሙ እንዳልከው ከ500 ሺህ በላይ ህዝብ ዘግናይ በሆነ መንገድ ጨፍጭፈው አጥፍተው ለዚህ ይቅርታ ካሳ እንከፍላለን ሳይሉ የጋራ ጎልና ዓላማ ሳያበጁ ከነዚህ ጋር አብረን ሌላ እንጥላለን ማለት የነዚህ ቅጥረኛ መሆን ማለት ነው። አንዳንዶች ታክቲካል ነው ስትራቴጂክ ነው ይላሉ። ታክቲካል ነው ከስብሐት ነጋ ጋር ዘመነ ካሴ ሄዶ ሰላም የሰበከ ይላሉ። የደነቆረ በወያኔ የደነቆረ አእምሮ ታጥቦ ማንነቱን የረሳ በነ ዘመነ ፍልስፍና አዲስ ትውልድ አዲስ አስተሳሰብ እያሉ አማራነቱን የጣለ ባንዳነትን የተቀበለ ባንዳ መሆን የሀብት ምንጭ ያደረገ አስተሳሰብ ፈጥረው ዛሬ ጀግኖች እየተለቀሙ ባንዳዎች ሊነግሱ እየተሯሯጡ ይገኛል። በእርግጥ ካባቸው ተገፎ ራቁታቸውን ቁመዋል። አማራ ብቻ ሳይሆን መላው ኢትዮጵያዊ ማንነታቸውን አይቷል። ዛሬ ቤተመንግስት ያለው እነ አረጋዊ በርሄ እና አርከበ ዕንቁባይ እነ ክንደያ ገብረ ሕይወት ናቸው የአብይ አማካሪዎች። እነ ሳሞራ የኑስ ናቸው ኦሮሞማን አብረው የሚመሩት እና አማራን ለማጥፋት በሚሰሩት ድራማ እና ተውኔት ውስጥ አብረው ተባባሪ ሆነው የሚያደርጉትን የአማራ ህዝብ አይኑን መግለጥ አለበት እላለሁ። ከዚህ ጋር ተያይዞ ዶክተር ለዚህ ትውልድ በባንዳ ላይ ለመጨከን ባንዳን ይዞ እቴጌ ጣይቱ ምንድን ነው ያሉት? ባንዳን ይዞ ጦርነት ባንዳን ይዞ ልማት የለም ብለው ነው መጀመሪያ አዋጅ ያወጁት። እና እንዳው ህዝቡ ለወጣቱ በተለይ ለወጣቱ ታሪኩን እንዳያውቅ ተደርጎ ለተቀረጸው እንደ መንጋ እንዲነዳ አታላዮች እንዲያጭበረብሩት አሳቢዎች ተደፍቀው እንዲጠፉ ለሀገር ለህዝብ የሚቆረቆሩት እንዲገደሉ ቅጥረኛ ባንዳዎች ደግሞ በሀብቱም በፕሮፓጋንዳውም በሚዲያውም ገነው ህዝቡን እንዲያምታቱ ለሚደረገው ቆም ብሎ እንዲያስብ ምን ትመክራለህ ዶክተር? አዎ እሺ እንትና አዎ ለበርካታ ዘመናት ባላንጦቹ እንዳይሸማቀቁ በታሪካቸው እሱም ደረቱን እንደው ባይኮራ እንኳ ታሪኩን እንዳያውቅ በታሪክም በምንም የአማራን ባለውለታነት አማራው ብቻ የውጭ ሌላው ብቻ ሳይሆን አማራው ራሱ እንዲያውቅ ስላልተደረገ በድንቁርናው ጭምር ነው። የአማራ ምንነት አለማወቁ ጭምር ነው። የአማራ ትልቅነት እንኳን ሰውና ወፍ ያላምዳል የሚባል ከየትም ዓለም የመጣ ህዝብ የሚቀበል ትልቅ ህዝብ ነው እና አንድ ጊዜ እስላም ክርስቲያኑ ወሎ ውስጥ ዶክተር አበባ ስትል ነው የሰማሁት። እና የቅንነታቸው ብዛት እንግዲህ ግማሹ በስመአብ ክርስቲያኑ በስመአብ እስላሙ ቢስሚላይ ነው ቃሉ። ያው ነው በአረብኛ በአማርኛ ሆነ እንጂ እንትን ነው። ስለ ምንድን ነው ስለ ፍቅር በስማም ይቅር በስማም ማለቱን እንተውና እንትን እናድርግ አንድ ላይ እንብላ እንጠጣ የሚል የነበረ ህዝብ፣ እንዲህ አይነት ትልቅ ህዝብ ጦርነት ሲታወጅበት አማራው ወጣቱ
ታሪኩን በቅጡ ሊያውቅ ይገባል። ባለውለታ የአገሪቷ መስራች ፈጣሪ ከእግዚአብሔር ቀጥሎ መሆኑን የአማራው ልጅ ሊረዳ ይገባል። በላይ ዘለቀ ፊደል ያልቆጠረ አስተዋይ አዋቂ ከማንም የበለጠ ቀደም ብሎ መጽሐፍ ምንትሴ ሳይጻፍ የጠላቱን ምንነት ማን ነው የጠላት ጠላት በርከፋች ባንዳ ነው አለ ይባላል። በአንጻሩ የሸዋው ደግሞ አርበኛ ራስ አበበ አረጋይ የጠላቱን ምን ቅድም እንደጠቀስከው የጠላቱን ምንነት የሚያውቅ ሁሉ ይጀግናል። የጠላቱን ምንነት የማያውቅ ነው ፈሪው፣ ወላዋዩ፣ ሰባቂው ምኑ የጠላቱን ምንነት ያልተገነዘበ ነው። የጠላቱን ምንነት የሚያውቅ ሁሉ ይጀግናል ነው እና የእኛ በአቅማችን ጥረታችን አማራውም ሆነ የቀረው ኢትዮጵያዊ የጠላቱን ምንነት በቅጡ ሊያውቅ እንዲችል ነው እና የጠላቱን ምንነት ያወቀ ባንዳ በምንም አይነት እጅግ ማዝ ነው የሚቆጠቁጠኝ ነጋ ጠባ የሚያቃጥለኝ ትላንትና ኢትዮጵያን የወረረ ኦሮሞ ተብዬ አረመኔ እነኚህን ሰዎች ስልጣን ላይ ኢትዮጵያን እንዲያጠፉ ሚሊሻ ተብሎ እምባ ጠባቂ ነው ምንትሴ ተብሎ አማራው እርስ በርስ እንዲዋጋ የሚያደርጉ የሚሆን ዛሬ በየቦታው አረመኔው አይደለም። አረመኔው ከወንድነት ጋር የሚተዋወቅ አይደለም፣ ፈሪ ነው። የጅብ ባህሪ ያለው ነው። እሱ አይደለም የሚዋጋው። እነ ሙለታው ቀጀላው ምንትሴው እየጉድጓድ ውስጥ እንትን ብሎ የሚኖር ነው። አማራው ነው የሚዋጋው። አማራው ነው ፋኖን የሚዋጋው። ይሄ አንገበግበኛል። አማራ ለጠላት ብሎ እንትን ላይ እንደ ወያኔ ትግሬ ለጠላት ሲያድር አማራ ለጠላት አድሮ የአማራን ጀግኖች መፋለሙ እንደ ግርሳት እንትን ይለኛል፣ ሊቆጠቁጥ ያቃጥለኛል። በእውነት ይሄ ነው እንትን የሚለው እና ለባንዳ ምንም ምህረት ሊደረግ የሚገባ ነገር የለውም። አዝናለሁ። እነኛ የድሆች ሚስት ልጆች ያላቸው ሚሊሻ ምንት እምባ ጠባቂ ስም አለው መሰለኝ። ይሄ ጣሊያን አረመኔ መንግስት የሰጣቸው ገበሬውን በአማራን እንዲወጋ እንግዲህ አማራ ጀግና ህዝብ ነው በተፈጥሮ እና እጅ አይሰጥም ይዋጋል ተብሎ ከወንድሙ ጋር አምላች እንደውም እኔ ፋኖ የሚፋለመውን አማራ ለነሱ የሚሰሙ ቢሆን እንዳለ ሰራዊቱ ውስጥ ያለ አማራ ነፍስ ያለው በሙሉ በነኚህ በጠላቶቹ ላይ ቢቻለው አስፈላጊውን እርምጃ ወስዶ አለበለዚያ ብረቱን እንደያዘ በጠላት ላይ አስፈላጊውን እርምጃ መውሰድ ያለበት ጊዜ አሁን ነው። ይሄ ምንድን ነው ሚሊሻ የሚባለው ሌሎችም ጠቅላላውን ፖሊሱም ምኑም አማራ ምድር ውስጥ ዛሬ አማራ ተባለው ውስጥ ያለው በሙሉ በጠላት ላይ ነው ብረት መምዘዝ ያለበት። ፋኖን ሊቀላቀል የሚገባበት ጊዜ ያጠፋው አጠፋ እስካሁን ድረስ። ዛሬ ግን አዲስ አበባም ያለው እንትን ሰራዊት 1000 የቆረጠ እነኝን አረመኔዎች ድምጥማጣቸውን ሊያጠፋ ይችላል። 1000 የቆረጠ አዲስ አበባ ውስጥ እንትን ቢል እና አማራውን አደራ የምንለው እና ሌላውንም ጥንታዊ ኢትዮጵያዊ እነሱንም ማለት በነገራችን ላይ ኦሮሞ ተብዬዎችም ውስጥ ነፍስ ያላቸው ካሉ ትግሬውም ውስጥ ትግሬው ወታደር ውስጥ ነፍስ ያለው ነገ ምን ይጠብቀኛልም አለ። ጊዜው ዛሬ ነው። በጠላት እንትን ላይ በአብይ ላይ ምላጭ መሳቢያው ጊዜ ያ ነው፣ ዛሬ ነው እና በባንዳውም ላይ ጭምር ምለው ያን ነው። ከነሱ በላይ ጠላት ማንም አይኖረውም፣ ኢትዮጵያም ኖሯትም አያውቅ እና ዛሬ ነው የሞት የሽረት ጥረቱ ዛሬ ነው። አለበለዚያ እነኚህ ለምንም እንትን የማይሉ ናቸው። የመጨረሻ ጨካኞች ገለው ደም የሚቀቡ አማራን የአማራን ደም የሚጠጡት እንደ አማራን ጀግን ብለው ያሉ ናቸው። እነኝህን ከሰው መቁጠርም የለበት አማራ እና ለአማራው ወጣት ከዛሬ የከፋ ጊዜ የለም። የመሸፈቻው ይህን የጠላት እንትን ድባቅ የመምቻው ጊዜ ዛሬ ነው። በጠላት ላይ ያለውን አቅም እንትን የሚልበት የሚሰነዝርበት ጊዜ ዛሬ ነው ልበል። በጣም ጥሩ። እንግዲህ ጠላቶቻችን ከኛ ውስጥ አማራን ለማጥቃት
ከሁለት የተወለደውን ይመለምላሉ። እነ ኮሎኔል ደመቀ ዘውዱ አይነቱን የወልቃይት አስመላሽ ምናምን ብለው በዘዴ ያስቀምጠው አማራ በአማራነት ተናቦ እንዳይሄድ እንቅፋትና ደንቃራ እየፈጠረ ስልታዊ ለጠላት ያደረ ስራ ይሰራሉና ምን ይላል? ሁለት ነገሮችን ከአቶ ገብረ መድኅን አርአያ ጽሁፍ ሁለት ነገሮችን ላንብብ እዚህ ጋር። የወልቃይት ጠገዴ፣ ጠለምት፣ ሁመራ ኢትዮጵያ ከተፈጠረች ጀምሮ ለብዙ ሺህ ዘመናት ሲወርድ ሲዋረድ የመጣው ታሪካዊ ቦታዎች የቤገምድር ጎንደር ግዛት መሬት ነው ይላል። ይሄ ትግሉ እንግዲህ ይሄ ሰው የጻፈው ነው በራሳቸው አንደበት። ይሄንን ቦታ ሲወሩት ግን የተጠቀሙት ዘዴና ስልት ኮሎኔል ደመቀ ዘውዱ የወልቃይት አስመላሽ ተብሎ ልክ አሁን እንደዚህ በህገ መንግስቱ መሰረት ወልቃይት እናስመልሳለን የሚለው ህገ መንግስቱ አማራን አጥፍቶ ኢትዮጵያን አፍርሶ ኢትዮጵያ ኦርቶዶክስ ተዋሕዶን ፍቆ የኦሮሞና ትግሬ የሚባል ሀገር ለማቆም የተቋቋመ ህገ መንግስት ነው እና በዚህ ህገ መንግስት መሰረት ነው የምንሄደው ሲል ህዝቡ አማራው አሁንም አልገባውም፣ አይኑን አልገለጠም እና በእንደዚህ አይነት የተተበተበ ነው እና እዚህ ጋር እንዳስረጅኒ ሰው ምን ብለው ጽፈዋል? ከላይ የተጠቀሱት የህወሓት አመራር የሰሜን ጎንደር ነዋሪ ሰላማዊ ህዝብ ለማጥቃት የታየው ሁኔታ አመራሩ ዝግጅት ያደረገው ነበረ ይላል። እንግዲህ ከላይ በጠገዴ በሁሉም አካባቢ ጥቃቱ ተጀምሯል እና እነዚህን ቦታዎች የጎንደር ናቸው ያላቸውን ቦታዎች ጋሽ ገብረ መድኅን አርአያ ምን ይላል? ታች ዝቅ ይልና ምን ይላል? የህወሓት ከፍተኛ አመራር የነበሩትና ሁሉን ትዕዛዝ የሚሰጡት ደግሞ ስብሃት ነጋ፣ መለስ ዜናዊ፣ አረጋዊ በርሄ አሁን ጠቅላይ ሚኒስትር ቢሮ ያለው አባይ ፀሐዬ፣ ስዩም መስፍን፣ ግዳይ ዘርአጽዮን ናቸው። በወልቃይት ጠገዴ ጥቃቱን ያቀነባበሩት አመራሮች ስዬ አብርሃ፣ አርከበ እንቁባይ አሁን 4 ኪሎ ያለው ነው። 4 ኪሎ አብይን እያማከረ ወያኔ ወልቃይትን ልትወር የሚሄድበት ማለት ነው። የኦሮሞማ ጦር ደግሞ እከላከላለሁ እያለ ህዝቡ ራሱን እንዳያድን ከነ ደመቀ ዘውዱ ጋር ተናቦ የሚያጨበረብሩበት ማለት ነው። አርከበ እንቁባይ፣ ጻድቃን ገብረተንሳይ፣ ዘራ ያስገዶም፣ አዋሎም ወልዱ ናቸው። እነዚህ በሰሜን በጌምድር ወልቃይት ጠገዴ ትዕዛዝ ይጠባበቁ የነበሩ ሲሆኑ ይህንን ሁሉ በበላይነት የመራው ስብሃት ነጋ ሲሆን የቅርብ ተባባሪዎቹ ደግሞ አባይ ፀሐዬና አርከበ እንቁባይ ነበሩ። ወልቃይት ላይ ያ ሁሉ 500 ሺህ ህዝብ ሲፈጅ ማለት ነው። ከላይ የተጠቀሱት የህወሓት አመራር የሰሜን ጎንደር ነዋሪ ሰላማዊ ህዝብ ለማጥቃት የታየው ሁኔታ አመራሩ ዝግጅት ያደረገው ነበረ። በሪጅን 1 የህዝብ ግንኙነት ኃላፊ የነበረው ሪጅን 1 የሚባለው እንግዲህ ወልቃይት ላይ ጠለምት ጠገዴ ዙሪያ ያለ ነው እና በአባቱ ወልቃይት ጠገዴ በእናቱ ሽሬ የሆነው ትግሬ ማለት ነው። በአባቱ ወልቃይት ጠገዴ አማራ የሆነ ማለት ነው። የሆነው መኮንን ዘለለው የተወጠነውን ተልእኮ ይዞ ወልቃይትን፣ ጠገዴን፣ ጠለምትን እየተዘዋወረ ህዝቡን በመሰብሰብ ይህ መሬት የትግራይ መሬት ስለሆነ እናንተ ከእንግዲህ ወዲህ የሰሜን ጎንደር ዜጎች አይደላችሁም፣ የትግራይ መሬት ስለሆነ እንኖራለን ካላችሁ ትግሬዎች መሆናችሁን አምናችሁ ተቀበሉ፣ የትግራይ ዜጎች አይደለንም፣ ሰሜን በጌምድር የትግራይ አይደለም ካላችሁ ደግሞ የድርጅቱን የህወሓትን ውሳኔ ተጠባበቁ፣ የምታምኑበትን አሁን ተናገሩ በማለት ሲያስጠነቅቅ ከህዝቡ በኩል ያገኘው መልስ ግን አንድ ነበር። የቀረበውን ሐሳብ ከህፃን እስከ አዋቂ የወልቃይት ጠገዴ ጠለምት ህዝብ እኛ የሰሜን በጌምድር ጎንደር አማሮች እንጂ ትግሬዎች አይደለንም፣ የታሪካችን ስር መሰረቱ በጌምድር አማሮች ነን፣ ይህ ቆመህ የምትናገርበት መሬት ሰሜን በጌምድር ይባላል ብለው እያለ ይቀጥላል ጽሁፉና ምንድነው ይሄን ያነሳሁት? ይሄ ሰውዬ ግማሽ ትግሬ ግማሽ አማራ ነው። መጥቶ ህዝቡን እንዲያሳምን የተላከ ይሄ ነው። የወልቃይት አስመላሽ ኮሚቴን የወያኔ ወታደር ሆኖ ኮሎኔል ማዕረግ ደርሶ ወልቃይትን ሲበላ የነበረው ኮሎኔል ደመቀ የህዝቡ አስመላሽ ሆኖ በህገ መንግስቱ መሰረት ወልቃይትን እናስመልሳለን ይላል። ህገ መንግስቱ የተጻፈው ይሄ ህገ መንግስት እንግዲህ አጽድቋል፣ ሰውየው ተናግሯል። ህገ መንግስቱን ህግ ሆነ ብሎ
ከመጀመሪያ እስከ መጨረሻ ኢትዮጵያን ለመበታተን ህዝቧን በዘርና በጎሳ የከፋፈለ አማራውን ደመኛ ጠላት ብሎ ያወገዘ ሆኖ የመጣና እነሆ ዛሬ የኢትዮጵያ ህገ መንግስት የሆነ አስተሳሰብ ነበር ይላል የወያኔ ዓላማና መነሻ ምክንያት ማለት ነው። በዚህ ህሳቤ ወልቃይት እናስመልሳለን የሚል ትግሬ ተቀምጧል፣ ደመቀ ዘውዱ የሚባል ህዝቡ አጣብቂኝ ውስጥ ገብቶ መሪዎቹን እንዳይጠራጠር ቅጥረኛ ባንድ ጨክኖ እንዳያጠፋ ዘው አማራ ነኝ ግማሽ አማራ ነኝ የሚለው እየተበተበ ይዞታል። እና ይሄንን ትብታብ እንዴት ይበጠስ? ዶክተር እንደው ምን ሀሳብ ይቺ የመዝጊያ ናት፣ ምን ሀሳብ ትጨምራለህ? ይህንን የባንዳዎች ማታለያ ቅጥረኛ ባንዳዎች ወደዚህ ሲባል ወደ ቀኝ ሲባል ወደ ግራ፣ ወደ ግራ ሲባል ወደፊት እያሉ አየሩን እየሞሉ ሚዲያው በሙሉ የሚያጨበጭብላቸው ለእነዚህ ነው። ምክንያቱም ቅጥረኛ ነው። ዩቲዩበሩ ምኑ በሙሉ አክቲቪስት ነኝ ባዩ በሙሉ ቅጥረኛ ነው። እና ከዚህ ትብታብ ወጣቱ እንዴት ይውጣ? በጠላቱ ቅጥረኛ ላይ እንዴት ይጨክን? በቃ አሁን ጠላቶቻችንና ይሄንን ነግረውናል፣ እየፈጸሙት ነው። እኛ በጠላቶቻችን ልክ ጨክነን ህልውናችንን እንዳናድን ሀገራችን እንዳናስቀጥል እነዚህ ቅጥረኛ ባንዳዎች ተብትበው ይዘውናል። እንደው ይሄን ለመበጣጠስ ምን ምክር እንስጥ? በዛውም የመጨረሻ ይሆናል ዶክተር። አዎ እንግዲህ ምንድን ነው ደጋግመን እንደምንለው ያ ፈረንጅ ትሬሽሆልድ ይሉታል፣ ገደብ አለው። ያነው ጽዋው ሊሞላ የሚችለው ለሁሉም እኩል ጽዋው እንዳልሞላ ግልጽ ነው። የጽዋው መሙላት አለመሙላት የሚወሰነው በአጠቃላይ ወሳኙ በእኔ ግምት ምን ያህል ስለ ጠላት ስለሚሉን የምናውቀው አረዳድ ይመስለኛል። የጠላትን ምንነት እነኛ የዛሬ 90 ዓመት በፊት የነበሩ አርበኞች እንዳሉት የጠላትን ምንነት የተረዳ የነ ደመቀን የመሰለና የቀሩትንም አማራ ዛሬም የሚያዝላቸው ሰው ናቸው የሚላቸውን አማሮች እና መሰረታዊ ጠላቶቹን ባወቀ ቁጥር መጨከኑ ቀላል እንትን የሚታይ አይደለም። በእኔ ግምት ጠላቶቻችንን በቅጡ ባወቅን ቁጥር ነው ሊቆርጥልን የሚችለውና ምንም ጥርጥር የለውም ወገኖቻችን ነጋ ጠባ የምናቃትን ማጋራቱ በየቀኑ በርካታ የተቃጠለ አማራ እንደሚፈጠር ጥርጥር የለውም። እና አማራው ብቻ ሳይሆን ሌላውም ኢትዮጵያ እንደው ለኢትዮጵያ ባያስብ እንኳ ለራሱ ቢያስብ እነኚህ ሰዎች እኔ በጣም ክፉ ሰው ትዳርም ካለው ለልጁም ለሚስቱም ክፉ ነው። ቢያውቀውም ባያውቀውም ክፉ ሰው ነው። እነኚህ ለሀገር ታማኝ ያልሆነ ሰው እንኳን ለሀገሬ ለኖርኩባት ይህን ያህል ዘመን ይህን መከራ የተሸከማቸውን ህዝብ በጠላትነት የሚያዩ እነሱ ብቻ አይደሉም። ይሄ ኦሮሞ ተብዬው ኢትዮጵያን የወረረ ጠላት ይህን ያህል ዘመን የተሸከመውን ህዝብ ላጥፋ ብሎ የሚልን እነኝን የሚሸከመው የሚቀበለውም ህዝብ አማራው በተለይ እንደነኛ አይነቶቹ ለእንደነኛ አይነቶች ምህረትም ሆነ ርኅራኄ ሊኖሩ ሳይገባ እና ያቺ የግንዛቤ የጽዋ ጉዳይ ትመስለኛለች። ህሊና ላለው ሰው 50 ዓመት ያላሰለሰ ጦርነት የታወጀበት አማራ ይህን ያህል ጊዜ ባልፈጀበትም ነበር። አውጥቻ ወርጄ የደረስኩበት አንዳንዱ ነገር ድንጋጤ ሆነው ደንግጧል። እና በርካታው አማራ የደርግን ጊዜ እንኳን እንትን በቅጡ የተረዳው አይደለም። አማራን የመሰለ በጣም በሳል ቆቅ የሆነ ህዝብ አንዳንዴ አሁን ምን አዚም ምንትስ የሚሉት ፈሊጥም አለ። ይሄ ይዞናል ይላል። ዞር በል የምለው እንደሆነ እና ምንድን ነው አይነ ጥላው እየተገለጠለት ይመጣል። ይሄ ነው የጠላትን ምንነት ማወቁ። እነኝህን ሰዎች በእውነት ነው። ባለፈው አንድ ካህን እጅግ ነው አንጀቴን የራሰው ወጣት ካህን ነው። 35 ዓመት 14 ነው ምንትሴ ወጣቶች አሰማርቶ አንድ ብረት ብቻ ነበራቸው። 17 ብረት ይዘው ገቡ።
ወያኔን እንገጥማለን ብለው የወረረን ወያኔ ባለበት በፋስ በተገኘው እዋጋለሁ ብለው እና ትልቁ ትጥቅ የመንፈስ ትጥቅ ነው። የት አባክ አንተ ወራሪ፣ አንተን የመሰለ በማርኩ ይህን ያህል ዘመን በፈጸምከው ወንጀል በማርናችሁ የሚል መንፈስ ሊኖረን ይገባል። እና ወጣቱ ይሄን ነው እንትን ማለት ያለ እኔ በምማርበት ጊዜ እኔ በ12ኛ ክፍል እንትን በሚባልበት ጊዜ ውጭ ለመማር የሚመኘው ኢትዮጵያዊ በጣም ጥቂት ነው። ምን በወጣን ብለን በሀገራችን ነበረ። ስደተኛ የሚባል ኢትዮጵያዊ ዛሬ 40 እንትና ይሄ ደርግ ከሚባለው በፊት ኢትዮጵያ ስደተኛ አልነበራትም። ኢትዮጵያ ስደተኛ አልነበረም። ምናልባት ከኤርትራ ከምን የሄዱ አረብ ሀገር ሰራተኞች ካልሆኑ በስተቀር ሀገሩን የሚለቅ ኢትዮጵያ አልነበረም። ኢትዮጵያ በባዕዳን ኦሮሞ በሚባለው ወራሪ እና በነኝህ የእነሱ አጋር በሆነ ወያኔ ትግሬ ስትወረር ነው ለውርደትና ለስደት የበቃ ነው። እና ያችን የመሰለች ሀገር ለእኛ ብቻ ሳይሆን ለጥቁር ለተበደለ ሕዝብ ተምሳሌት የነበረ ሕዝብ ነው አማራ። እና ያን መንፈስ የምንታጠቀው ይህንን ስናደርግ ነው። እና መጨከን ይኖርብናል ነው ባጭሩ። በጣም ጥሩ አመሰግናለሁ ዶክተር። እውነት ነው። እንደ ህዝብ ተዋርደን የማንነት ቀውስ ውስጥ ገብተን የራሳችንን ባህል ቋንቋ ረስተን የውጭ ናፋቂ ሆነን ወራሪዎች፣ ቅኝ ገዢዎች የራሳቸውን ቋንቋ ሲያስፈፉ እኛ ቋንቋችንን ጥለን በነሱ ትምህርት ቤት እየከፈቱ የእንግሊዝ ስኩል፣ የአሜሪካ ስኩል፣ የፈረንሳይ ስኩል፣ የጣሊያን ስኩል እያሉ የቅኝ ገዢ መንፈስን እያሰራጩ ህዝቡ በማንነት ቀውስ ውስጥ እንዲወድቅ ወጣቱ እያደረጉ ዛሬ ሀገሩን የሚወደው ቀርቶ ሀገር መውደድ ቀርቶ ከሀገር ለመውጣት ሁሉም ህዝብ አሰፍስፎ ያለበት ሁኔታ ላይ አድርሰውናል። የሀገር ጠላት፣ የህዝብ ጠላት፣ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ አስተሳሰብን መርህ አድርገው ኢትዮጵያን አፍርሰው አማራን አጥፍተው ሌላውን ጨፍጭፈው በመጨፍለቅ ኢትዮጵያን አፍርሰው ሀገር እናቆማለን ብለው የተነሱት ወያኔ፣ ኦነግና የነሱ የሁለቱ ዲቃላ ብአዴን፣ ሌላው ደግሞ የነሱ አሯሯጭ ሀሳዊ ኢትዮጵያኒስት ግንቦት ሰባት፣ ኢዜማ፣ ባልደራስ የሚባሉ ስብስቦች በሙሉ እነዚህ ኢትዮጵያን ለማፍረስ አማራን ለማጥፋት የሚተጉ ናቸው። እነዚህና ከነዚህ ጋር የተነካካውን በሙሉ በጠላትነት መፈረጅ ከዛ በኋላ በተግባርና በስራው እየተዳኘ ለፍትህ ሲቀርብ በሰራው ልክ እንደሚዳኝ አድርጎ በጠላት ላይ መጨከን ብቸኛ አማራጭ ነው። ጠላቶቻችንን ካላጠፋን መኖር አንችልም። ለመኖር ደግሞ ማሸነፍ አለብን። ማሸነፍ የሚገለጸው ወያኔን ይሄ በኦሮሞማ ርዕዮተ ዓለም ዛሬ ያላጠፋው ነገ ያጠፋል የሚል ርዕዮተ ዓለም የሚከተል የኦሮሞማን አደረጃጀት ብአዴንን፣ አብን፣ ሌላ ሀሳዊ ኢትዮጵያኒስት የሚባሉትን በሙሉ በህግ አግዶ ሀብት ንብረት ለህዝብ መልሶ ወንጀለኛን ለፍርድ በማቅረብ የተበደለን በአደባባይ በደልን አውጆ በመካስ አገር እንድትቀጥል ሁሉም ኢትዮጵያዊ የፍትህ የነፃነት ባለቤት ሆኖ በቀጣይ ኢኮኖሚውና ፖለቲካው አሰራር ላይ በጋራ የሚሰራበትን መድረክ ለማመቻቸት ፋኖ በዚህ ልክ መጨከን አለበት ነው። ምክንያቱም ባልጨከን ቁጥር አንድ ቀን በጠላቶቻችን አንድ ቀን እድሜ ባገኙ ቁጥር ብዙ አማራ ይሞታል፣ ብዙ ጀግኖች እናጣለን፣ ብዙ ሀብት ንብረት ይወድማል፣ ብዙ ሀገር ይመሰቃቀላልና አንድ ቀን ማዳን ይሄን ሁሉ ማትረፍ ነው። በተረፈ ሌላው አጭበርባሪዎች፣ አታላዮች አሁንም ያጭበረብራሉ። እዚሁ አጋጣሚ አንድ የምናገረው ዶክተር ደሳለኝ ጫኔ የሚባል የገዳዩን የወራሪውን የፋሽስቱን ኦሮሞማ ፓርላማ መናገር ይቻላል፣ ሀሳብን መግለጽ ይቻላል፣ ዲሞክራሲ መብት አለ ለማስባል ተጽፎ የተሰጠውን እያነበነበ ህዝቡን ሲያታልል የከረመ አብን ብሎ ብአዴን እንዲቀጥል ያደረገ ገዳዮች በአርባ ጉጉ፣ በሐረር በተለያየ ቦታ በአጽመ ርስታችን ከነ ህይወታችን የገደሉን የቀበሩን በገደል የወረወሩን ኦነግና አመራሩ 4 ኪሎ እንዲገባ ያመቻቸ አብን ሆኖ በኋላም በቅርብ ከወራቶች በፊት ሰላም ሲሰብክ የነበረ ፋኖ ለሰላም ይንበርከክ ለመንግስት እጁን ይስጥ ሰላም ነው የሚያዋጣ ጦርነት አንችልም እያለ ተጽፎ የተሰጠውን ሲያነብ የነበረ አሁን ደግሞ ወያኔ፣ ኦነግ እና እነዚህ ሀሳዊ ኢትዮጵያኒስቶች በአሜሪካ ድጋፍ በእንግሊዝ ድጋፍ የሽግግር መንግስት በማለት የአማራን የህልውና ትግል ለመንጠቅ በሚደረገው ድራማ ለመሳተፍ በምርጫው አልሳተፍም እያለ ህዝቡን እንደ መንጋ እየነዳ ይገኛል እና አብን አማራን ትግል የሸጠ ነው።
በለጠ ሞላ አማራነቱን ክዶ በአባቱ ኦሮሞ በእናቱ ትግሬነቱን ተቀብሎ እየሰራ ያለ ነው። እነ ጣሂር መሐመድ የሚባሉት ቅጥረኛ ባንዳነታቸውን ህዝብ እየተሳደቡ አሳይተዋል። እነ ጋሻው መርሻ ጸረ ብልጽግናነታቸውን መስክረዋል፣ ሚኒስትርነት ተሹመዋል። እነ የሱፍ ኢብራሂም ሹመት ተሰጥቷቸዋል። በወራሪዎች በነገ ለፍርድ በሚቀርበውና በህግ በሚታገድ ድርጅቶች አገልጋዮች ሆነዋል አማራነትን ክደው። የነዚህ አባል የፖለቲካ ድርጅት የስራ አባል የትግል አባል የሆነ በአብን የታቀፈ ሊቀመንበሩም በለጠ ሞላ ያደረገው ደሳለኝ ጫኔ ደግሞ ብቻውን ጀግና ይጫወታል እና በጎጃም ወክሎ ጎጃሜ ምናምን የሚል ደናቁርት የደነቆረ ለጠላት ያደረ ግብዝ የምሁርም አለበት፣ እንደነ ነጋሽ አምሳሉ አይነት ምሁርም አለበት። እነዚህ ሰዎች ውለው እያደሩ ህዝቡን እያደነዘዙ በጎጃሜነት ጎጃሜ እያሉ ህልውና ትግላችንን እያጭበረበሩትና እያታለሉት ሊሸጡት እየተጉ ይገኛሉ። ይሄን ሁሉ ሰላቶ ቦታውን መስጠት ያስፈልጋል። ሁሉም በጥፋቱ በቅን ልቦና ያጠፋውን እናስተምራለን፣ ሆን ብሎ የሚያጠፋው ግን ለፍርድ ይቀርባል ማለት ነው። እና አድማጭ ተመልካቾቻችን ዶክተር እዚህ ላይ የምትጨምረው አለ? ድንገት ምንም የጨምረው ነገር የለም። እግዚአብሔር ይስጥልኝ። ከሌለ አድማጭ ተመልካቾቻችን ይህና መሰል ጉዳዮች አሁንም ለህዝብ እንዲደርስ ዘመድ ሳተላይት ቴሌቪዥንን በባለቤትነት መያዝ አለብን፣ ማገዝ መደገፍ አለብን። በሳተላይት ቴሌቪዥን ማየት የማንችል ደግሞ በፍኖተ አማራ ዩቲዩብ ቻናል እንድናይ እንድንከታተል የምንችለውን ማድረግ ያለብንን እንድናደርግ አሳስባለሁ። በሚቀጥለው በሌላ ዝግጅት እንገናኛለን። እስከዛው ሰላም።